ልዕለ ኃያል ሀገር ሆኖ ዓለምን መምራት መቻል ማለት በዓለም የትኛውም ጥግ ላይ ቁጥጥርን ማድረግ መቻል ብቻ ሳይሆን ነገር ግን በዓለም ላይ የልብ ምት ሊባሉ በሚችሉ ዋና ዋና ጉዳዮች ላይ ምን ያክል አደጋ መደገን ትችላለህ የሚለው ጉዳይ ላይም ጭምር የሚያጠነጥን ነው ይላሉ በዘርፉ ላይ በርካታ ዓመታት ጥናትን አድርገው ሐሳቦችን የሚያጋሩ ባለሙያው። ዛሬ የሚነግራችሁን ጉዳይ ስለዚህ ነው። በስድስት ሳምንታትን ባስቆጠረው የኢራንና የአሜሪካ ጦርነት በእርግጥ ኢራን የምትባለው ሀገር በተለመደው አይነት መልኩ በሁሉም አካባቢዎች ላይ ተደራሽ ሆና ዓለምን የምትቆጣጠር ባትሆንም እንኳን ነገር ግን ከዛው ካለችበት የመሬት አቀማመጥ ላይ ሆና በዓለም የነዳጅ አቅርቦት ላይ መደገን የቻለችው አደጋ በእርግጥም ሀገሪቱ ከዚህ በኋላ እንደ አንድ ልዕለ ኃያል ሀገር መታየት እንዳለባት ከሚጠቁሙ ፍንጮች መካከል አንዱ ሊሆን እንደሚችልም በመገለጽ ላይ ይገኛል። የሆርሙዝ ሰርጥን በመዝጋት በኢራን ላይ ጫና አሳድረው ሀገሪቱን ወደ ድርድር መድረክ ለመመለስ ጥረት እያደረጉ የሚገኙ ዶናልድ ትራምፕ በእርግጥም በዚህ ሰዓት ላይ ድርድር ብቸኛው አማራጫቸው እየሆነ የመጣ ይመስላል። ምክንያቱም ኢራን በሆርሙዝ ሰርጥ ላይ የአሜሪካ ወታደራዊ ኃይል የባህር ኃይሉ የፈጸመባትን ከበባና መርከቦቿ ወደቦቿ እንዳይንቀሳቀሱ የማድረግ አካሄድ በሌላኛው ተደራሽ በሆነችበት በቀይ ባህር ላይ ጭምር በማምጣት የቀይ ባህር መስመር እንደምትዘጋ እየገለጸች ትገኛለች፣ በሀውቲ አማካኝነት ማለት ነው። ይሄ ጉዳይ ታዲያ በእርግጥም ሀገሪቱ የዓለምን የነዳጅ አቅርቦት ቀጥ አድርጋ ጫና ውስጥ ልታስገባ የምትችል መሆኑን በግልጽ የሚያሳይ አይነት ነገሮችን እያደረገች ነው እና የቴህራን ጉዳይ ከ6 ሳምንታት በፊት እንደነበረው ሳይሆን ከዚህ በኋላ እንደ አዲስ መታየት አለበት የሚሉ በርካቶችም ድምፃቸውን እያሰሙ ይገኛሉ። ዛሬ የምንመለከተው አሁናዊውን የዓለም የጂኦፖለቲካ ጉዳይ ግለቱን እያባባሰ የሚገኘውን ነባራዊ ሁኔታ ነው። በኢራን በአሜሪካና ብሎም በእስራኤል መካከል የተገባው ጦርነት ከዛ በዘለል በዓለም የኃይል አሰላለፍ ላይና በዓለም ተጽዕኖ ፈጣሪነት ላይ ምን አይነት ጉዳዮችን ይዞ መጥቷል የሚለውንም ነገር እንመለከታለን። ሰላም ጤና ይስጥልን ክብራትና ክብራን የሬድሲ ፖስት ቤተሰቦች፣ ነጻነት ላቀው ነኝ። በሬድሲ ፖስት ላይ በመሰል አይነት መረጃዎች በየዕለቱ እንገናኛለን። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ አክብሮታዊ ጥሬን አቀርብላችኋለሁ። ወደ ጉዳዩ ልሰዳችሁ። ዓለማችንን ይቆጣጠራሉ ከሚባሉ ኩባንያዎች መካከል ብላክ ሮክ የተባለ የሚጠራ ኩባንያ አንዱና ዋነኛው ነው። ይህ ኩባንያ በሀገር አሜሪካ መቀመጫውን ያደረገ ኩባንያ ሲሆን በዓለማችን ላይ በጥቅሉ ከ11 ትሪሊዮን ዶላር በላይ አሴትን ማኔጅ የሚያደርግ የሚያንቀሳቀስ የሚያስተዳድር ኩባንያ ነው። ልክ እንደ ብላክ ሮክ ሁሉ ቪንጋርድ የተባለ የሚጠራ እንዲሁ ሌላ በጣም ፈላጭ ቆራጭ የሆነ ሌላ ኩባንያ አለ። እነዚህ ኩባንያዎች ማናቸው ምንድናቸው የሚለውን ጉዳይ አይደለም የምነግራችሁ። ዛሬ ቀደም ብዬ ከነገርኳችሁ መግቢያ ላይ ካነሳሁት ጉዳይ ጋር በተገናኘ ግን የዚህ ዓለም ላይ 11 ትሪሊዮን ዶላር የሚጠጋ ሀብትን ያንቀሳቅሳል ማኔጅ ያደርጋል የሚባል ኩባንያ ዋና ስራ አስፈጻሚ ሌሪ ከኢራን ጦርነት ጋር በተገናኘ ያስቀመጧቸው ሁለት ጉዳዮችን ልነግራችሁ ስለፈለኩ ነው። There's not going to be an outcome that's somewhere in the middle. It's going to either be two extremes. Is Iran a country that can be accepted by the international community? Can Iran be a country that participates in the world again? And if that outcome occurred, then you could have the Iranian oil back into the marketplace alongside the growth of the Venezuelan oil. And you could paint a picture where oil prices could be lower than they were prior to the Iranian war. If there's a cessation of war, and yet Iran remains a threat to trade, a threat to the Straits of Hormuz, then I would argue that we could have years of above $100, closer to $150 oil. What happens to the global economy if that happens? How do we see it? We'll have global recession. እና በቃለ መጠይቃቸው ላይ ሁለት ትንበያዎችን አስቀምጠዋል። ከዚህ ከኢራን ጦርነት ጋር በተገናኘ ሁለት ትንበያዎችን እና ከትንበያዎቹ መካከል አንዱ ምንድነው ከኢራን ጋር ተቀራርቦ ዓለም መስራት የሚጀምር ከሆነ ኢራን ወደ ዓለም አቀፉ መድረክ የምትመጣ ከሆነ የኢራን ነዳጅ ወደ ዓለም አቀፉ ገበያ የሚገባ ከሆነ በዓለም ላይ የአንድ በርሚል ድፍድፍ ነዳጅ ዋጋ ከ40 ዶላር በታች ይሸጣል የሚል ሲሆን፣ ሁለተኛው ደግሞ ይህም አይሆን ከሆነና ኢራን የምታከናውነውን እንግዲህ የደገነችውን አደጋ እየደገነች የምትቀጥል ከሆነ
ዓለማችን ላይ የአንድ በርሜል ድፍድፍ ነዳጅ ዋጋ $150 በላይ የሚሸጥበት እድል አለ ሲሉ ተናግረዋል። እንግዲህ በእሳቸው አስተያየት ላይ አጠቃላይ አውዱን ካያችሁት የቃለ መጠይቁን አውድ የዶናልድ ትራምፕ አስተዳደር አሁን ኢራን ውስጥ እያከናወነ ያለውን ጦርነት በተመለከተ ማለት ነው ሆርሙዝ ሰርጥን ተቆጣጥሮ መቀጠልና መጨረሻው የሆርሙዝ ሰርጥን በእነ አሜሪካ ቁጥጥር ውስጥ ማድረግ መሆን አለበት የሚል አይነት ሀሳብን የሚያነሱበት ነው። ኤኒዌይ ቃለ መጠይቁን ገብታችሁ ተመልከቱት። እኔ ግን ቀደም ብዬ ከትንበያቸው ጋር ተያይዞ ያነሱትን ሁለት ጉዳይ ልዘረዝርላችሁ ስለፈለኩ ነው። የመጀመሪያው ኢራን ወደ ዓለም አቀፍ ገበያ የምትገባ ከሆነ ኢራን ከዓለም ጋር መስራት የምትጀምር ከሆነ የዓለም ነዳጅ $40 በታች ይሸጣል ሲሉ ምን ማለታቸው ነው ወይም ምን ማለት ነው የሚለውን ነገር ካየን ይህ ማለት ኢራን በዚህ ሰዓት ላይ በዓለም የነዳጅ አቅርቦት ላይ የደገነችው አደጋ ምን ያክል ከባድ እንደሆነና ይህ ችግር ደግሞ እንደተባለው ከኢራን ጋር ተቀራርቦ በመስራት የማይፈታ ከሆነ የሚያመጣው መከራና ቀውስ አንድ በርሜል $150 በላይ የሚሸጥበት መሆኑ ብቻ ሳይሆን በእንደዚህ አይነት ነባራዊ ሁኔታ ሳምንታት ወይ ወራት ብቻ ሳይሆን ዓመታት ሊቀጥል የሚችልበት ጉዳይ እንዳለ ነው እንግዲህ እሳቸውን ነገር መረዳት የምንችለው። ስለዚህ ከኢራን ጋር ተቀራርቦ መስራት መጀመሪያ መሰረታዊ ነጥብ መሆኑን ጭምር ነው እንግዲህ የእሳቸው ነገር የሚያረጋግጠውና የሚያሳየው። አስቡት አሜሪካ ውስጥ ከ11 ትሪሊየን ዶላር በላይ የሚጠጋ ሀብትን የሚያንቀሳቀስ ኩባንያ ስራ አስፈጻሚ ናቸው። የእነዚህ ሰዎች አስተያየት የቀለቀን ህይወታችንን ጭምር አፌክት የሚያደርግ ነገር አለው በነገራችሁ ላይ እና ለዛም ነው አሁን የእሳቸው እንዲተናገሩ የሚለውን ነገር መነሻ ያደረኩት። ከምንም በላይ ግን እሳቸው በንግግራቸው ውስጥ ኢራን አደጋ መደገን እንደምትችል የሚያረጋግጥ እውነትን አንስተውልናል። ቀደም ብዬ መግቢያ ላይ እንዳልኳችሁ ልዕለ ኃያልነት ማለት ዓለምን በአራቱም አቅጣጫ ፍላጎትን ማስፈጸም ቁጥጥር ማድረግ ብቻ ሳይሆን ዓለም ቁልፍ የምትላቸው የዓለም ኢኮኖሚ የተንጠለጠለበትን አቅም አደጋ ውስጥ ማስገባት መቻልም ጭምር ነው ብያችሁ ነበርና የእሳቸው እንግዲህ የሌሪ ፊንክ አስተያየትም ይህንን የሚያሳይና የሚያረጋግጥ ነው። ኢራን ጋር አብሮ መስራት ካልተቻለ ማለት ኢራን የደገነችው አደጋ በግልጽ የዓለምን የነዳጅ አቅርቦት ቀውስ ውስጥ እንዳስገባ የሚረጋግጥና መስተዋል የሚችል ነገር ስለሆነ አሁን ከዚህ አንጻር ምንድነው የሚሆነው ነገር ነው። አሁን ዶናልድ ትራምፕ አይታችሁ ከሆነ የሆርሙዝ ሰርጥን እንዘጋለን አሉ። ልክ የሆርሙዝ ሰርጥን የኢራን መርከቦች እንዳይወጡ እንዳይገቡ አድርገናቸዋል ሲሉ ኢራን ዛሬ ምን ብላ አስጠነቀቀች? በቀይ ባህር በኩል ሀውቲን በመጠቀም የባቤል መንደብን በመዝጋት የዓለም ከ10 ከመቶ በላይ የሚሆን ንግድ የሚተላለፍበትን መስመር አደጋ ውስጥ አስገባለሁ አለች። አደጋ ደገነች ማለት ይህ ማለት ነው። እነ ሀውቲን በመጠቀም በዚህ በየመን ውስጥ ያለውን ሰናን የሚያስተዳድረውን ቡድን በመጠቀም ከዚህ ቀደም አድርገውት ያውቃሉ። ሀውቲዎች ከእስራኤል ጋር በነበረ ጦርነት ላይ ምን እንዳደረጉ መርከብ ሲያግቱ፣ መርከብ ሲያጋዩ፣ መርከብ ሲያሰጥሙ እንደነበር የትላንት ትዝታ ነው። ያንን ነገር አሁን በቀይ ባህር ላይ ደገሙት ማለት ቀይ ባህር ተዘጋ ማለት ነው። ስለዚህ ኢራን ሆርሙዝ ሰርጥ ላይ ብቻ ኮንቴን ልታደርጓት አትችሉም። ኢራን ከሆርሙዝ አልፋ አሁን በቀይ ባህርም ጭምር ፕሬዘንሷ እንዳለ አንድ ማሳያ ነው። በእንዲህ አይነት ነባራዊ ሁኔታ ላይ ደግሞ እሺ ዘጉ፣ የኢራንንም ዘጉባት እና አሜሪካ ማለት ነው በሚለው እንስማማና እንቀጥል። ከዛ የማን ይብሳል? ኢራንም ዘግታለች፣ አሜሪካም ዘግታለች። የማን መከራ ይብሳል? ኢራን ባለፉት በርካታ ዓመታት በኢኮኖሚ ማዕቀብ ስትዳክር የነበረች ሀገር እንደሆነች አይዘነጋም። የበሰበሰ ዝናብ አይፈራም በሚለው ልትቀጥል ትችላለች። አሜሪካ ደግሞ አዲስ ሾክ እየመጣባት ነው። ከዓለም የነዳጅ ቀውስ ጋር ተገናኝቶ አዲስ ሾክ አሜሪካ ውስጥ የዶናልድ ትራምፕ ተቃዋሚዎች ኖኪንግስ ብለው መቼስ ያቀረቡትን ተቃውሞ የምታስታውሱት ነው። ይህንን ነገር እስከ መቼ ነው የሚችሉት? እንዲህ አይነት የዓለም የነዳጅ ቀውስን እነ ዶናልድ ትራምፕ እስከ መቼ ተቋቁሞት ይቀጥላሉ ሲባል የማን ይብሳል የሚለው ነገር ነው ማለት ነው። በኢራንና በአሜሪካ መካከል ሆርሙዝ ሰርጥን ዘግቶና ከፍቶ ምናምን በሚሉት ጉዳይ ላይ የማን ይብሳል የሚለው ጉዳይ ነው መሰረታዊ ነጥብ ማለት ነው። ለዛም ነው አሁን ዶናልድ ትራምፕ እኮ በቃ ይህ ጦርነት አሉ ዛሬ ከፎክስ ኒውስ ጋር በነበራቸው ቃለ መጠይቅ ትራምፕ ይህ ጦርነት አሁን ወደ መጠናቀቁ መጥቷል። ቀጣዩ ስቴፕ ጥቂት የሚቀሩን የቤት ስራዎች አሉ፣ እነሱን ማከናወን ነው። ምን ማለት ነው? በሌላ ቋንቋ ወደ ድርድር ጠረጴዛው እንመለሳለን፣ ድርድር ላይ ሄደን ደግሞ ፍላጎቶቻችንን እናስፈጽማለን ወደሚለው ነገር ውስጥ መጥተዋል። ይህ የሚያሳያችሁ ኢራን ይህ ጦርነት ከመጀመሩ በፊት የነበረችዋና በዚህ ጦርነት ውስጥ ያየናት ኢራን የተለያየች ነች። ወታደራዊ የበላይነትን ለማሳየት በአየር ላይ ጥቃት በጣም በርካታ ጉዳት አደርሰው እነ ዶናልድ ትራምፕ ፍላጎታቸውን አላሳኩም። እንደምታውቁ አሁንም ወደ ወታደራዊ እርምጃ የሚመለሱ ከሆነ ኪሳራው ነው የሚበሳባቸው። ስለዚህ አማራጫቸው ወደ ድርድር መምጣት ነው ብዬ ከቀናት በፊት እንደነገርኳችሁ ዛሬ እሱን ጉዳይ አረጋግጠዋል ዶናልድ ትራምፕ። ወደ ድርድር የሚመጡበት ሁኔታ ሐሙስ፣ አርብ፣ ቅዳሜ በእነዚህ ቀናት ውስጥ ድርድር ተጀመረ የሚል ዜና መስማታችን የሚቀራል እየሆነ አይደለም አሁን ላይ ባለው መሰረታዊ መረጃ ማለት ነው።
እና በድርድር ሂደቱ ላይ ምንድነው እንግዲህ የሚነሳው ነጥብ ላይስማሙ የሚያደርጋቸው ነጥብ ምንድነው የሚለውን ጉዳይ እስኪ በተወሰነ እንመልከት። ከዚህ ጋር በተያያዘ አሜሪካ ዋና እንግዲህ በድርድሩ ላይ የምታነሳው ሁለት መሰረታዊ ነጥብ ካለ የዩራኒየም የኢራን ኒውክሌር መርሃ ግብር ጉዳይ ነው። ከዛ ባለፈ ሆርሙዝ ሰርጥ ይከፈት ነው። በኢራን በኩል ደግሞ ማዕቀቦች እነሱ እስራኤል በሊባኖስ የምታከናውነውን ጦርነት ታቁም፣ ከማዕቀቦቹ መነሳት ባሻገር ደግሞ የታገደባት ገንዘብ ከ100 ቢሊዮን ዶላር በላይ እሱ ይለቀቅልኝ የመሳሰሉት ነገሮችን ነው እና የዩራኒየሙን ጉዳይ ኢቭን ዛሬ በሲጂቲኤን ላይ የተመለከትኩኝ ነበረ አንድ መረጃ እና የኢራን ፓርላማ የበላይ የሆኑ ሰው በቃለመጠይቁ ላይ ገብተው ሀሳቦችን እየሰነዘሩ ነበረ። በእሳቸው አስተያየት ላይ መረዳት የምትችሉት ነገር ምን መሰላችሁ? ዩራኒየም ወይም ኒውክሌር የሚባለው ጉዳይ የቅድሚያ አይደለም። አሁን ለኢራን ማዕቀብ ማስነሳት፣ የታገደባትን ገንዘብ ማስለቀቅና የመሳሰሉት ነገሮችን ነው ቅድሚያ የምሰጠው እና በእንደዚህ አይነት መልኩ አሁን ኢራንን ወደ ዓለም አቀፉ ገበያ ለማስገባት የሚፈቅዱ ከሆነ ብቻ ነው ከአሜሪካ ጋር አብረው መስራት የሚችሉት ማለት ነው። ማዕቀቡን ሲያነሱ ገንዘቧን ሲለቁላት ፍሮዝን አሴቱን ማንሳት ጀመሩ ማለት በሌላ ቋንቋ ለኢራን በራቸውን ከፈቱ እንደማለት ተደርጎ ሊቆጠር ይችላል። አሁን እነ ዶናልድ ትራምፕ ያሉበትን ሁኔታ አንደርስታንድ ማድረግም ይፈልጋል። እነ ዶናልድ ትራምፕ ስንል አሜሪካ የምትባለው ሀገር በዚህ ሰዓት ላይ ያለችበት ነባራዊ ሁኔታ ራሱ ማለት ነው ከነ ኢራን ጋር ተቀራርባ መስራትን ግድ የምትልበት አይነት ሁኔታ ነው እየተፈጠረ የሚገኘው። ለምን ካላችሁ ባለፉት 50 ዓመታት የአሜሪካ ዶላርን የበላይነት አስጠብቆ የመጣው ፔትሮ ዶላር እየተባለ የሚጠራው ሲስተም ማለት ነው ዓለማችን ላይ ሲተገበር የነበረው ስርዓት በ2024 እንደ አውሮፓውያን አቆጣጠር አብቅቷል። ምንም እንኳን በእንትኖቹ ላይ በስምምነቶቹ ላይ 50 ዓመት ላይ በትክክል ያልቃል የሚል ነገር ባይቀመጥምና አሁንም ቢሆን ምናልባት እነ አሜሪካ እነ ሳውዲ አረቢያ በዚህ አይነት ሁኔታ ሊቀጥሉ የሚችሉበት እድል ቢኖርም ፔትሮ ዶላራቸው ግን በቃ ዓለም ላይ የዶላር የበላይነት እያከተመ እየተንኮታኮተ ነው ያለው። ይሄ ነባሪያ ሁኔታ እንግዲህ እነ ዶናልድ ትራምፕን ወደ ሌላ አይነት ጫና ውስጥ እያስገባቸው እንደሆነ በተለይ ከነ ቻይና የሚመጣባቸውን ተጽዕኖ ለመቋቋም ሌላ አይነት አማራጮችን እንዲፈልጉ ከነ ኢራን ጋር ተቀራርበው መስራትን አማራጭ ወደ ማድረግ የሚገደዱበት ሁኔታ ውስጥ እንዲመጡ ገፍቷቸዋል ይባላል። ለመሆኑ ይሄ ዓለም ላይ አለ የሚባለው አሁን እያከተመ ነው ብዬ ነገርኳችሁ የፔትሮ ዶላር ጉዳይ ምንድን ነው? ይሄ ጉዳይ ዓለምን አሜሪካ የበላይነቷን አስጠብቃ እንዴት ቀጠለችበት? የዓለም ነዳጅና ፔትሮ ዶላር ምን አገናኛቸው? የስምምነቱ ተፈጻሚነትስ እነ ቻይና የሚባሉ ሀገራት ከዚህ አንጻር እንዴት ይታያሉ? የሚሉት ጉዳዮች መሰረታዊ መጠየቅ ያለባቸው ነጥቦች ናቸው። ስለዚህ እነ አሜሪካ አሁን ላይ ያሉበት ጫና በዓለም ላይ የፔትሮ ዶላር የሚባለው ጉዳይ ባይዘው በጣም የሚገርም ጉዳይ ያለውና በ1970ዎቹ በሳውዲ አረቢያና በአሜሪካ መካከል የተፈረመ ስምምነት ነው። አክቹዋሊ ኦፊሻል አይደለም፣ ሴክሬት የሆነ ሚስጥራዊ የሆነ ስምምነት ነው። ሳውዲ አረቢያ የምታመርተውን የነዳጅ ምርት ለየትኛውም ሀገር ስትሸጥ በዩኤስ ዶላር ትሸጣለች። ከዛ ያገኘችውን ገንዘብ ደግሞ ቀጥታ አትጠቀምበትም። ወደ አሜሪካ ባንኮች ታመጣና ከአሜሪካ የትሬዥር ተቋማት መካከል ቦንድ ትገዛለች፣ ኢንቨስት ታደርጋለች በሌላ ቋንቋ፣ ወይም ደግሞ ለአሜሪካ ታበድራለች። ከዛ አሜሪካ በምላሹ ወታደራዊ ጥበቃና እርዳታ ለሳውዲ አረቢያ ታከናውናለች። አስቡት እንግዲህ ይሄ ምን አይነት እድል ፈጥሮላታል? አሜሪካ ያለምንም ጫና ከፍተኛ የሆነ የዶላር አቅርቦት እንዲኖራት አስችሏል። ገንዘብ ልበደር የሚለውን ጉዳይ እንዳታስብና በቃ በዓለም ላይ ዶላር ነዳጅ በተሸጠ ቁጥር በቀጥታ ዶላሩ ወደ እነሱ ገበያ ወደ እነሱ ሀገር እንዲመጣ ማድረግ የሚችሉበትን አይነት እድል ፈጥረዋል። አሁን ይሄን እድላቸው ግን በ19 እንግዲህ ሰባዎቹ ከተፈረመበት ጊዜ አንስቶ አሁን 2024 ላይ የመጠናቀቂያ ጊዜው ነው ይባላል። ምንም እንኳን በሁለቱ ሀገራት መካከል ተጠናቋል ብለው በይፋ መግለጫ ባይሰጡም እና ባለፉት ዓመታት ደግሞ እንዳያችሁት እነ ሳውዲ የመሰሉ ሀገራት ከነ ቻይና ጋር ከነ ሩሲያ ጋር ተቀራርበው ለመስራትና በተለይ ቻይና የነዳጅ ግብይትን በዶላር ሳይሆን በራሷ ዩዋን የተባለ በሚጠራ አይነት ገንዘቧ ለማድረግ ጥረት እያከናወነች ነው። የብሪክስን ጉዳይ የምታውቁት ነው። ብሪክስ እንዴት ዲዶላራይዜሽን ብለው ዶላርን ለመተካት ጥረት የሚያደርጉበት አይነት እንቅስቃሴ እንዳለ ታውቃላችሁ። እነዚህ ነባሪያ ሁኔታዎች አሜሪካ ልክ ኢራንን ስትመለከት ኢራን የምትባለውን ሀገር ስትመለከት እንደ ቀዳዳ ነው የምታያት። በነገራችን ላይ ያ መግቢያ ላይ ነግሬያቸው የነበረው ሌሪ ፊንክ የሚባለው የብላክ ሮክ ኩባንያ ሲኢኦ በተደጋጋሚ ያነሳው ሀሳብ አሁን ዓለም ላይ እየተዘረጋ ባለውና ምናልባት የነዳጁ ጉዳይ ቢያመልጣቸው ኢቭን የክሪፕቶ ከረንሲውን ጨምሮ ቶከናይዜሽን የሚሉት አዲስ ሀሳብም አለ። እሱን ጨምሮ እያስተካከሉ ባለው አይነት ነባሪያ ሁኔታ ላይ ኢራን እንደ ቀዳዳ ሆናባቸዋለች። ከፍተኛ
ከፍተኛ የሆነ የነዳጅ ሀብት አላት። ከዛ ቀዳዳ ሆና ደግሞ በራሷ ገንዘብ ወይም ደግሞ በቻይና ገንዘብ ከነሱ ጋር መገበያየት ጀመረች። ይህንን ነገር ለማስቆም ነው እንዳልኳችሁ መጀመሪያም ጦርነቱን ጥረት እያደረጉ የነበረው በጦርነቱ የበላይነት ማለት ነው። አልተሳካላቸውም። ያው የአገዛዝ ለውጥን ለማሳካት የሞከሩት ጥረት አልተሳካላቸውም። ከዛ አንጻር አሁን ሌሎች አማራጮችን እንከተል ሲሉ ምናልባት የኢራን እንትኖች በማንሳት የኢራን ላይ ማዕቀቦችን በማንሳት እስራኤል ከዚህ በኋላ በየትኛውም አጋጣሚ ልትወራቸው እንደማትችል ዋስትና በመስጠት የኢራንን የታገደ ወይም እንዳይንቀሳቀስ የታገደ ገንዘብ በመልቀቅና በመሳሰሉት ነገሮች የኢራንን ቅድመ ሁኔታዎችና ፍላጎቶች በማክበር ያው እነሱ ኒክሌር ነው የሚሉት። በኒክሌር ጉዳይ ደግሞ ኢራንም ለስለስ ብላለች እንደምታውቁት። ስለዚህ በእነዚህ ጉዳዮች ላይ ወደ ስምምነት መጥተው ኢራንን እነሱ ወደሚፈልጉት የሞኔተሪ ገንዘብ ሲስተም ውስጥ ማስገባት ነው ግባቸው። ያንን ለማድረግ ነው እንግዲህ አንዴ ሆርሙዝን ዘግተናል፣ ሆርሙዝን ከፍተናል ምናምን የሚለውን ነገር የሚያመጡት እንጂ በተጨባጭ ሲጀምር ሆርሙዝን መዝጋት አይችሉም። ለጊዜያዊ መፍትሄ አድርገው ኢራን ላይ ጫና አድርገው ፍላጎት ለማስፈጸም ያከናወኑት ጥረት ነው። ከዛ የማን ይብሳል ቅድም ብዬ እንደነገርኳችሁ ደግሞ የማን ይብሳል የሚለውን ካያችሁት ስቲል የእነ አሜሪካ ከበድ ያለ ጉዳት መምጣቱ አይቀርም እና ከዚህ አንጻር ታዲያ በድርድር ጠረጴዛው ላይ የኢራንን ፍላጎቶች አክብረው ኢራን ጋር ተቀራርበው መስራትን አማራጭ ቢያደርጉ እና በቶሎ ሆርሙዝ ሰርጥ ቢከፈት አዋጭነቱ ለነሱ ነው። ሌሪ ፊንክ ኢራን ወደ ዓለም ገበያ ከመጣች ኢራን ተቀባይነትን ካገኘች ዓለም ለኢራን ዝግጁ ከሆነ በሌላ ቋንቋ እንደ ዶናልድ ትራምፕ ዝግጁ ከሆኑ የዓለም ነዳጅ ዋጋ $40 በታች መሸጥ ይችላል። አንድ በርሜል ድፍድፍ ነዳጅ $40 በታች። ይሄ በጣም ከፍተኛ የሆነ ለዓለም እንደ ትልቅ ዜና ሊቆጠር የሚችል መረጃ ነው ብዬ አስባለሁኝና ሁሉም ነገር አሁን ያለው እነ ትራምፕ ምን ያክል ኮምፕሮማይዝ ያደርጋሉ፣ ምን ያክል ከኢራን ጋር ለመስራት ለመቀራረብ ዝግጁ ናቸው በሚሉት ጉዳዮች ላይ ነው አሁን ላይ ያለው የጂኦፖለቲካ ጉዳይ እየተሽከረከረ የሚገኘው የሚለውን ነጥብ ላነሳላችሁ ፈልጌ ነው። በጣም አመሰግናለሁኝ። ሰብስክራይብ ማድረጋችሁ እንዳትረሱ። ነፃነት ላቀው ነበርኩኝ በሬድሲ ፖስት። በእንዲህ አይነት መረጃዎች እንገናኛለን።